አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በሰነደ መዋለ ንዋይ ምዝገባ ላይ አብረው ለመስራት የሚያስችላቸውን ስምምነት ተፈራረሙ። ስምምነቱ ለአማራ ባንክ ባለ አክሲዮኖችና ለካፒታል ገበያው እንቅስቃሴ ወሳኝ ሚና ይጫወታል ተብሏል። ድልነሳ መንግስቴ ተጨማሪ አለው። አማራ ባንክ ከወጋገን ካፒታል ኢንቨስትመንት ባንክ ጋር ለመስራት የሚያስችለውን የመግባቢያ ስምምነት በወጋገን ካፒታል ዋና መስሪያ ቤት ተፈራርመዋል። የኢትዮጵያ ካፒታል ገበያ ባለስልጣን የህዝብ አክሲዮን ኩባንያዎች የመመዝገብ ግዴታ ባስቀመጠው መመሪያ መሰረት አማራ ባንክ በባለ አክሲዮኖቹ የተያዙትን ሰነደ መዋለ ንዋዮች በተቀመጠው መስፈርት መሰረት የማስመዝገብ ሂደቱን የደንበኛ ሀሳቢ መግለጫ ወይም ፕሮስፔክተስ ማዘጋጀትን ጨምሮ እንዲያስተባብርና ሌሎች ከካፒታል ገበያ ጋር የተያያዙ ስራዎችን እንዲሰራ ኃላፊነቱን ለወጋገን ካፒታል ኢንቨስትመንት ባንክ ሰጥቶት ነበር። የስምምነቱ ዓላማም በዚህ ስራ ላይ መሰረት ያደረገ መሆኑን ስምምነቱን የተፈራረሙት የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌውና የወጋገን ካፒታል ዋና ስራ አስፈጻሚ ወይዘሮ ብሩታዊት ዳዊት አስረድተዋል። አዲስም ሼር ወይም የነበረውም ሼር ለመሻሻጥ የሚያደርግ ከእንደዚህ አይነት ድርጅቶች ጋር ፓርትነርሽፕ መፍጠር ግዴታ ነው። እኛ ዛሬ ከወጋገን ካፒታል መርጠን የመጣንበትን ምክንያት ይሄኑ ምክንያት በማስመልከት ነው። ስለዚህ ወደፊት አዲስ ሼሮችን በምንሸጥበት ጊዜም ያሉትንም ሼሮች ዛሬ ቅድም ወይዘሮ ብሩታዊት እንደተናገረችው ሊስት የሚደረጉትና ዲማቴሪያላይዝ የሚደረግ ወደፊትም ያንን በተመለከተ በእነሱ በኩል ነው ይሄ አገልግሎት የሚሰጠን። አንደኛው ስራ ምንድን ነው? የአማራ ባንክን ሼሮች ሬጅስተር ማድረግ ነው። እሱን ደግሞ ለማድረግ ያው የሚዘጋጁ ዶኪመንቶች አሉ። እነሱ ተዘጋጅተው ኢትዮጵያን ካፒታል ማርኬት አውቶሪቲ ሰብሚትድ ሆነዋል ፎር አፕሩቫል። ፓርትነርሽፕ ግን እዚህ አይቆምም። ሌላ ብዙን የሚሰሩ ነገሮች አሉ። ምናልባት አማራ ባንክ ያለውን ካፒታል ማሳደግ ሊፈልግ ይችላል አት ዋን ፖይንት። የዛን ጊዜ እኛም እዛ ላይ መሳተፍ እንፈልጋለን። መሳተፍም እንደምንፈልግ ግልጽ አድርገናል። አድቫይዘሪ ሰርቪስ እንሰጣለን። ሪስትራክቸር አድርጉልንም ከተባለ ሪስትራክቸር እናደርጋለን። ወጋገን ካፒታል ኢንቨስትመንት ባንክ የአማራ ባንክን በኢትዮጵያ ካፒታል ገበያ ባለስልጣን ላይ የሰነደ መዋለ ንዋዮች ምዝገባ ለማካሄድ የሚያስችለውን ረቂቅ ሰነድ ወይም ድራፍት ፕሮስፔክተስ ዝግጅቱን አጠናቆ ለባለስልጣኑ እያስረከበ ሲሆን ስለሚጠበቁበት ክንውኖች የወጋገን ካፒታል ዋና ስራ አስፈጻሚ ወይዘሮ ብሩታዊት ዳዊት ማብራሪያ ሰጥተዋል። አንዱ ኮሚትመንታችን ምንድን ነው? አዌርነስ መስጠት ለማኔጅመንቱ፣ ለቦርዱ። አሁን ይሄ አዌርነስ ደግሞ ዲማት ስንጀምር ደግሞ ኢት ዊል ቢ ኤክስቴንድድ ቱ ሼርሆልደርስ ማለት ነው። ስራው ይበዛል። የአማራ ባንክ ዲማት ኢዝ ኖት ኤ ጆክ። በጣም ብዙ ሼርሆልደር ነው ያላችሁ። 169 ሺህ ሼርሆልደር ዲማትድ መሆን አለበት። ይሄን ለማድረግ ደግሞ አማራ ባንክ ደግሞ አስቀድሞ መስራት ያለባቸው አንዳንድ ነገሮች አሉ። አሁን ለምሳሌ ዲማት ለመስራት እኛ ፋይዳ ናሽናል እንትን እንዲያወጡ አዌርነስ መስጠት ያስፈልጋል። ካለሱ ደግሞ ካለዛች ካርድ ነምበር ምንም ማድረግ አንችልም እኛ። ስምምነቱ አማራ ባንክን ከቀዳሚ የፋይናንስ ተቋማት አንዱ ለመሆን በሚያደርገው ጉዞ ላይ ጤናማ አስተዳደርና የገበያ ዲሲፕሊን መርሆችን ለማክበር ያለንን ትጋት የምናሳይበት ነው ያሉት ዶክተር ዮሐንስ አያሌው ለባለ አክሲዮኖች ፋይዳው የጎላ መሆኑን ተናግረዋል። ከዚህ በኋላ በካፒታል ማርኬት በኩል ስለሆነ ሼሮች የሚሸጡት ሼርሆልደሮቻችን ሬዲ የሆነ ማርኬት ያጋጥማቸዋል። በማንኛውም ሰዓት ለመግዛት ለመሸጥ የሚያስችላቸው። ከዚህ በፊት የነበረው ሰው ፈልገው ገዢ ተፈልገው ነበር የሚሰራው እና በጣም አስቸጋሪ ነው። ማቺንግ ማግኘት በጣም እንትን ነው። ኢቭን ፕራይሲንግም አይታወቅም በምን ዋጋ ነው ምንድነው የሚለው። ከዚህ በኋላ ግን በወጋገን ካፒታል በኩልም የቫሉዌሽን የተለያዩ ስራዎች የሚሰሩ ስለሆነ ዋጋውም ጭምር መነሻው ወደፊት የሚሰሩ ስራዎች አሉ ካፒታል ማርኬት የሚፈልጋቸው ማለት ነው። ስለዚህ በምን ያህል ዋጋ እንደሚሸጡ መነሻ ዋጋው ምን እንደሚሆነው የሚለው ሁሉ ሬዲሊ አቬይላብል ይሆናል ማለት ነው ከዚህኛው። ስለዚህ የማርኬቱ ሊኩዊድ እንዲሆን ያደርገዋል። የሚፈልግ ይሸጣል፣ የሚፈልግ ይገዛል። በጣም ሊኩዊድ ያደርገዋል፣ ኮንፊደንስ ይሰጣል። ኢንቨስትመንት ባንኩ የተሰጡትን ኃላፊነቶች በሚገባ እንደሚወጣ ያረጋግጣል በማለት ዋና ስራ አስፈጻሚዋ ወይዘሮ ብሩታዊት ለአማራ ባንክ የምስጋና የምስክር ወረቀት አበርክተዋል።